ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ የመጋቢት 13 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በአዲስ አበባ ከተማ ያለምንም የሕግ አግባብ ለ30 ዓመታት የሚሰሩባቸውን ሱቆች እየተወረሱ መሆኑን ነጋዴዎች ተናገሩ። ክፍለ ከተማው በበኩሉ በአዲስ አበባ ከተማ አስተዳደር ቤቶች አስተዳደር በተደነገገው መሰረት ውሳኔው ተግባራዊ እየተደረገ መሆኑን ጠቁሟል። ሙሉ መረጃውን በዝርዝር እናጋራችኋለን። የኢትዮጵያ የአፈር ማዳበሪያ ዋጋ በ3 እጥፍ መጨመሩ ተሰማ። ለዚህ የማይታመን የአፈር ማዳበሪያ ዋጋ መጨመር ምክንያቶች ናቸው የተባሉ ጉዳዮች በዝርዝር ተቀምጠዋል። የምትሰሙት መረጃችን ነው። የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ ሙሉ በሙሉ እንዲወረስ የሚያስገድድ የጉምሩክ ረቂቅ አዋጅ መዘጋጀቱ ተሰምቷል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። ከውጭ ደግሞ በመካከለኛው ምስራቅ ያለው ቀጠናዊ ውጥረት ከዕለት ወደ ዕለት እየተባባሰ በመጣበት በዚህ ወቅት ኢራን እስካሁን ለዓለም ይፋ ያላደረገቻቸውንና በሚስጥራዊነት ለከፋ ጥቃት በመጠባበቂያነት የያዘቻቸውን ልዩ የጦር መሳሪያዎች ልታሰማራ እንደምትችል ተሰምቷል። በዝርዝር ይዘነዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ በ48 ሰዓታት ውስጥ ለዓለም አቀፍ የንግድ መርከቦች ክፍት ካልሆነም የኢራን የኃይል ማመንጫ ጣቢያዎች ድምጥ ማጣቸው ይጠፋሉ ሲሉ ዝተዋል። በሌላ በኩል ኢራን በእስራኤል ከተሞች ላይ በሰነዘረችው ድንገተኛ የባለስቲክ ሚሳኤሎች ጥቃት ደግሞ ከፍተኛ ድንጋጤና ውድመት ማስከተሉ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለሰዓቱ የመረጥናቸው መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ በክፍለ ከተማው ከ95 በላይ ነጋዴዎች ለ30 ዓመታት የሚሰሩባቸውን ሱቆች ከሕግ አግባብ ውጪ እየተወረሱ መሆኑ ተገለጸ። በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 የሚገኙ 96 ነጋዴዎች ከ30 ዓመታት በላይ ሲሰሩበት የነበረውንና በራሳቸው ሀብት ያለን የመስሪያ ሱቆች ያለ አግባብ አስረክቡ መባላቸውን ተናግረዋል። ክፍለ ከተማው በበኩሉ ከአንድ ቦታ የመስሪያ በላይ ያላቸው ነጋዴዎች አንዱን እንዲያስረክቡ መመሪያው በሚያዘው መሰረት ተግባራዊ ማድረግ መጀመሩን አስታውቋል። ከነጋዴዎቹ አብዛኞቹ በ1985 ዓ.ም ባዶ መሬት የነበረውን በራሳቸው ሀብት ሱቅ በማድረግ ሲሰሩ መቆየታቸውንና በወቅቱም የነበረው አሰራር ይፈቅድ ስለነበር አቅም ያለው ነጋዴ ቦታ በመግዛት ሱቅ ሰርቶ በአንድ ንግድ ፍቃድ ሲሰሩ መቆየታቸውንም አብራርተዋል። ከዚህ ቀደም አካባቢው በደረሰ የእሳት አደጋም በርካታ ነጋዴዎች ንብረታቸውን ማጣታቸውን አክለው በራሳቸው አቅም እንደገና ለመቋቋም ሲሞክሩ ማበረታታት እንጂ እንደዚህ አይነት ውሳኔ ማምጣት ለሀገርም ለሕዝብም የሚጠቅም አይደለም ሲሉ መናገራቸውን ሪፖርተር ጋዜጣ አስነብቧል። ነጋዴዎቹ አክለውም ለሌላ ግለሰብ የተላለፈው ሱቅ ደግሞ መጀመሪያ ከ30 ዓመታት በላይ ሲሰሩበት ከነበሩት ነጋዴዎች ክፍለ ከተማው በአግባቡ ባለመረከቡ አዲስ የተሰጣቸው ግለሰቦች ሊረከቡ ሲመጡ ሱቅ ውስጥ ሌላ ሰው እየሰራ በማግኘታቸው በግለሰቦች መካከል አለመግባባትና ወደማይገባ ድርጊት የመግባት ሁኔታ
መፈጠሩንም ጠቁመዋል። ይህን ጉዳይ በተመለከተ ማብራሪያ የሰጡት የአቃቂ ቃሊቲ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ኃላፊ አቶ ኃይለማርያም አበራ በበኩላቸው በአዲስ አበባ ከተማ አስተዳደር ቤቶች አስተዳደር መመሪያ ቁጥር 6/2015 በተደነገገው መሰረት ውሳኔው ተግባራዊ እየተደረገ መሆኑን ገልጸዋል። ስለሆነም በስሙ ወይንም በትዳር አጋሩ አዲስ አበባ ውስጥ ከአንድ በላይ የንግድ ቤት ካለው የመረጠውን አንዱን ወስዶ ቀሪውን ደግሞ ለመንግስት ተመላሽ ማድረግ አለበት የሚል መመሪያው ማስፈሩን ገልጸው መመሪያው በዋናነት የሚያስፈልገውም ከተማዋ ውስጥ ከሁለት በላይ ሱቅ ያላቸው ሰዎች በፍትሃዊነት ለከተማዋ ነዋሪዎች ማስተላለፍ ስላለባቸው ነው ማለታቸውን ዘገባው አክሏል። ወረዳው ይህንን መነሻ በማድረግም ሁለትና ከዚያ በላይ የንግድ ቤት ያላቸውን ግለሰቦች የመረከብ ስራ ማከናወኑን ጠቁመው በወቅቱ 39 ነጋዴዎች በጋራና በተናጠል ጉዳዩን ወደ ፍርድ ቤት መውሰዳቸውንና ነገር ግን ፍርድ ቤቱ በመመሪያው መሰረት የቀረበለት አቤቱታ እንደማያስኬድ በመመልከት ውድቅ ማድረጉንም ተናግረዋል። በዚህም ከተማ አስተዳደሩ የተለቀቁትን ቤቶች በአሰራርና በመመሪያው መሰረት በኮሪደር ልማት ለተነሱ ነጋዴዎች በዕጣ ማስተላለፉንና ይህም በሁሉም ክፍለ ከተሞች ተግባራዊ መደረጉን አስረድተዋል። ኮንትሮባንድ የጫነ ተሽከርካሪ ሙሉ በሙሉ እንዲወረስ የሚደነግግ አዲስ ረቂቅ አዋጅ መዘጋጀቱ ተገለጸ። የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ ይጣልበት የነበረውን የ100 ሺህ ብር ቅጣት በመሻር ሙሉ በሙሉ ተሽከርካሪው እንዲወረስ የሚያደርግ የጉምሩክ ረቂቅ ማሻሻያ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡ ተሰምቷል። በዚህም በኮንትሮባንድ የተሰማሩ ተሽከርካሪ ባለቤቶች በወንጀሉ ተሳታፊ በሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል ምክንያት በአዋጅ ቁጥር 1160/2011 አንቀጽ ተሻሽሎ የተሽከርካሪው ባለቤት 100 ሺህ ብር ብቻ እንዲቀጣ መደረጉ ይታወሳል። ሆኖም የተሽከርካሪ ባለቤቶች የሚቀጡት የገንዘብ መጠን 100 ሺህ ብር መሆኑ ዕቃው ቢያዝም ኮንትሮባንዲስቱ ይህንን ገንዘብ ለመክፈል እንደሚስማማና ኮንትሮባንድ እንደሚያጧጡፍ መረጃዎች በመጠቆማቸው ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እንዲወረስ የሚያስችል አንቀጽ በማሻሻያው መካተቱን የጉምሩክ አዲሱ አዋጅ ማሻሻያ ረቂቅ ሰነድ አመላክቷል። በተጨማሪም ከኮንትሮባንድ ዕቃዎች ሽያጭ የሚገኝ ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል የሚፈቅድ አንቀጽም መካተቱ ተገልጿል። ረቂቅ ማሻሻያው ጉምሩክ ኮሚሽን ያለው የሎጂስቲክ አቅም ኮንትሮባንዲስቶች ካላቸው አቅምና ከሚንቀሳቀሱበት አካባቢ ስፋት ጋር የሚጣጣም ባለመሆኑም የመከላከሉን ስራ በብቃት ማከናወን እንዳልተቻለም ተጠቁሟል። ስለሆነም ይህንን ችግር ለማቅለል ሲባል ከኮንትሮባንድ ዕቃዎች ሽያጭ የሚገኘውን ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል ለማድረግም በአዋጅ ማሻሻያው እንዲካተት መደረጉንም አመላክቷል። በሌላ በኩል በስራ ላይ ያለው የጉምሩክ አዋጅ በጉምሩክ ኮሚሽን እንዲከፈል የተጠየቀውን ቀረጥና ታክስ ያልተስማማ አስመጪ ለግብር ይግባኝ ኮሚሽን ይግባኝ ሊያቀርብ የሚችለው ሙሉ በሙሉ ከከፈለ በኋላ እንደሚሆንም በረቂቅ ማሻሻያ አዋጁ ላይ ተደንግጓል። የኢትዮጵያ የአፈር ማዳበሪያ ዋጋ በ3 እጥፍ መጨመሩን የተባበሩት መንግስታት ድርጅት የልማት ፕሮግራም ሪፖርት አመላክቷል። የልማት ፕሮግራም ሪፖርቱ እንደ አውሮፓውያኑ አቆጣጠር ከሐምሌ እስከ ታህሳስ 2025 ባሉት ጊዜያት ውስጥ ወደ ሀገር ውስጥ ምርቶችን ለማስገባት የወጣው ወጪ 23.3 በመቶ ጭማሪ በማሳየት 11.3 ቢሊዮን ዶላር እንደደረሰና ጭማሪውን በዋናነት በማዳበሪያ ግዢ ዋጋ መጨመር የተከሰተ መሆኑን አስታውቋል። ለዚህ ጭማሪም በዋናነት እንደ ምክንያትነት የተቀመጡት ደግሞ በ61.2 በመቶ ያደጉት ከፊል የተመረቱ ዕቃዎችና በ32.1 በመቶ የጨመሩት የካፒታል ዕቃዎች ናቸውም ተብሏል። በተለይም በዚህ የጊዜ ገደብ ውስጥ የማዳበሪያ ዋጋ ከ3 እጥፍ በላይ በመጨመሩም እጅግ ውድ ሆኖ የተመዘገበ ሲሆን በአንጻሩ ደግሞ በጥሬ ዕቃዎች ላይ የ22.4 በመቶ ቅናሽ መታየቱን ሪፖርቱ አመላክቷል። ይህ
የዋጋ ንረትም የዓለም አቀፍ ገበያ ሁኔታንና የሀገር ውስጥ ፍላጎትን የሚያሳይ መሆኑን በሪፖርቱ የተጠቆመ ሲሆን ማዳበሪያ በኢትዮጵያ የኢኮኖሚ ማሻሻያ ሂደት ውስጥ ትልቁን ጫና የሚፈጥር ሆኖ ተመዝግቧልም ብሏል። በሪፖርቱ የማዳበሪያ ዋጋ መናር የተከሰተው ሀገሪቱ የውጭ ሂሳቧን ለማረጋጋትና የውጭ ምንዛሬ እጥረትን ለመቆጣጠር ጥረት በምታደርግበት ወቅት መሆኑም ተጠቅሷል። ምንም እንኳን የኤክስፖርት ገቢና የሐዋላ ፍሰት መሻሻል ቢያሳዩም ግን በተለይም ለማዳበሪያ የሚውለው ከፍተኛ ወጪ ሀገሪቱ በገቢና በወጪ ንግድ ግብይቷ መካከል ያለውን የክፍያ ልዩነት ሚዛን ማስጠበቅ ላይ ጫና ማሳደሩ እንደቀጠለ መሆኑ ተጠቁሟል። በሌላ በኩል ኢትዮጵያ በማዳበሪያ ዋጋ እያጋጠማት ያላትን ፈተናዎች ከዓለም አቀፋዊ ሁኔታዎች አንጻር ሲቃኝም በአቅርቦት መስተጓጎል ምክንያት የማዳበሪያና የምግብ ዋጋ ከፍ ብሎ ቀጥሏል ያለው ሪፖርቱ እነዚህ ችግሮች ደግሞ ከጂኦፖለቲካዊ ውጥረቶች፣ ከንግድ ፖሊሲ ለውጦችና ከዓለም አቀፍ የሸቀጦች ገበያ መዋዠቅ ጋር የተያያዙ መሆናቸውን ዘርዝሯል ሲል የዘገበው ሪፖርተር ጋዜጣ ነው። እነዚህ ጫናዎችን ምላሽ ለመስጠትም መንግስት ተጋላጭ የሆኑ የህብረተሰብ ክፍሎችን ለመጠበቅ የታለሙ ጣልቃ ገብ እርምጃዎች መውሰዱን እንደቀጠለ ሲያብራራም ተጋላጭ የሆኑ የህብረተሰብ ክፍሎችን እንደ ማዳበሪያ ድጎማ ያሉ እርምጃዎችን እየደገፈ መሆኑንም አስታውቋል። ስለሆነም ይህ የፖሊሲ ውሳኔ ማዳበሪያ የግብርና ምርት እድገትን ለማስቀጠልና የምግብ ዋስትና እጥረትን ለመቀነስ ያለውን ስልታዊ ጠቀሜታ ያሳያልም ብሏል። ቀጥለናል። ውድ ተከታታዮቻችን ወደ ውጪ መረጃዎቻችን ስንሸጋገር ኢራን ይፋ ያላደረገቻቸውን ሚስጥራዊና ልዩ የተባሉ የጦር መሳሪያዎችን ለድንገተኛ ጥቃት በመጠባበቂያነት ማስቀመጧ ተነገረ። በመካከለኛው ምስራቅ ያለው ቀጠናዊ ውጥረት እየተባባሰ በመጣበት በዚህ ወቅት ኢራን እስካሁን ለዓለም ይፋ ያላደረገቻቸውንና ለከፋ ጥቃት በመጠባበቂያነት የያዘቻቸውን ልዩ የጦር መሳሪያዎች ልታሰማራ እንደምትችል ተገልጿል። የቅርብ ጊዜ የሳተላይት ምስሎችና የደህንነት ምንጮች እንደሚጠቁሙት ከሆነ ደግሞ ኢራን በተራራማ አካባቢዎች እስከ 500 ሜትር ጥልቀት ያላቸው ግዙፍ የመሬት በታች መጋዘኖችን ገንብታለች የተባለ ሲሆን የሚሳኤል ከተሞች በመባል የሚታወቁ ምሽጎች መኖራቸውም ተጠቁሟል። እነዚህ ምሽጎችም ከባድ የአየር ድብደባዎችን መቋቋም የሚችሉ ሲሆን ሚሳኤሎቹም በቀጥታ ከመሬት ውስጥ ወደ ኢላማ የመተኮስ አቅም አላቸው ተብሏል። በተጨማሪም እነዚህ ማከማቻዎች እንደ ኮምባርድና ታብሪዝ ባሉ ስልታዊ ስፍራዎች ተዘጋጅተው እንደሚገኙም የዓለም አቀፍ መገናኛ ብዙሃን ዘግበዋል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ ከፍተኛ መኮንኖች በሰጡት መግለጫ እስካሁን በነበሩት ጥቃቶች ጥቅም ላይ የዋሉት ከ2012 እስከ 2014 ባሉት ዓመታት የተመረቱና የቆዩ የሚሳኤል አይነቶች መሆናቸውን ጠቁመዋል። በመሆኑም በመጠባበቂያነት ተይዘዋል የተባሉት መሳሪያዎች ደግሞ እጅግ ረጅም ርቀት የሚጓዙና በራዳር የማይታዩ ቴክኖሎጂ የታጠቁ ስለመሆናቸውም እየተነገረ ይገኛል። በተጨማሪም በቡድን ጥቃት የመሰንዘር አቅም ያላቸውና የመከላከያ ስርዓቶችን በቀላሉ ሰብረው የሚገቡ አዳዲስ ሚሳኤሎች ናቸው የተባሉም ሲሆን በሆርሙዝ ስትሬት አካባቢ የንግድና የጦር መርከቦችን እንቅስቃሴ ለማሰናከልም ስለሆነም ኢራን እነዚህን መሳሪያዎች ሚስጥራዊ አድርጋ የያዘቻቸው ለስትራቴጂያዊ መከላከያና ጠላት ከፍተኛ ጥቃት ቢሰነዘርም አቻ የሌለውን የአጸፋ እርምጃ ለመመለስ እንደሆነም አስታውቃለች። በተለይም በኒውክለር ተቋሞቿ ዙሪያ የተገነቡት የመሬት በታች መከላከያዎች ለምዕራባውያን ወታደራዊ ባለሙያዎች ትልቅ የራስ ምታት ሆኖ ቀጥሏልም ተብሏል። ይህ በእንዲህ እንዳለም ዓለም አቀፍ ታዛቢዎች የኢራን ወታደራዊ ዝግጅት ቀጠናዊ ጦርነት የመቀስቀስ ዕድል እንዳለው በማስጠንቀቅም ዲፕሎማሲያዊ መፍትሄዎች እንዲፈለጉ ጥሪ እያቀረቡ ይገኛሉ። ኢራን በእስራኤል ከተሞች ላይ በሰነዘረችው ድንገተኛ የባላስቲክ ሚሳኤሎች ጥቃት ከፍተኛ ድንጋጤና ውድመት ማስከተሉ ተገለጸ።
የኢራን ባለስቲክ ሚሳኤሎች በደቡባዊ እስራኤል በሚገኙ አራድና ዲሞና ከተሞች ላይ በተሰነዘሩ ድንገተኛ ጥቃቶች በትንሹ 100 ሰዎች መቁሰላቸውንና በንብረት ላይም ከፍተኛ ውድመት መድረሱን የሕክምናና የደህንነት ምንጮች አስታውቀዋል። በተፈጸመው በዚህ ከባድ የኢራን ጥቃትም የእስራኤል የጸረ ሚሳኤል መከላከያ ዘዴዎች የተተኮሱ ሚሳኤሎችን ማክሸፍ ስላልቻሉም ሚሳኤሎቹ በመኖሪያ መንደሮች ላይ በቀጥታ በማረፋቸው ሕንፃዎች መፈራረሳቸውንና ከፍተኛ የእሳት አደጋ መከሰቱም ተገልጿል። በዚህም በአራድ ከተማ ብቻ 75 ሰዎች የቆሰሉ ሲሆን ከነዚህም መካከል የአስሮቹ ሁኔታ አስጊ መሆኑ ተነግሯል። በተጨማሪም በዲሞና ከተማ ደግሞ 33 ሰዎች ተገድለው ወደ ሕክምና ማዕከላት ተወስደዋል የተባለ ሲሆን ከተጎጂዎቹ መካከል የ12 ዓመት ወንድና የ5 ዓመት ሴት ሕፃናት እንደሚገኙበትም ዲጂታል ጆርናል አስነብቧል። ይህ ያልተጠበቀ የኢራን ጥቃትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ለወደፊት ህልውናችን በምናደርገው ውጊያ ውስጥ እጅግ ከባድ ምሽት ነው ሲሉ የገለጹ ሲሆን የሀገሪቱ ጦር የመከላከያ ዘዴው ለምን ሚሳኤሎችን ማክሸፍ እንዳልቻለ ምርመራ መጀመሩንም አስታውቀዋል። የኢራን መንግስት ሚዲያዎች በበኩላቸው ጥቃቱ የተፈጸመው አሜሪካና እስራኤል በኢራን የኒውክሌር ጣቢያ ላይ ለሰነዘሩት ጥቃትም የተሰጠ ተመጣጣኝ ምላሽ መሆኑንም ገልጸዋል። በአሁኑ ወቅት የአደጋ ጊዜ ሰራተኞችም በፍርስራሹ ውስጥ የተቀበሩ ሰዎችን ለማውጣት ጥረት እያደረጉ ቢሆንም የዓለም አቀፉ የኒውክሌር ኃይል ኤጀንሲ በዲሞና በሚገኘው የእስራኤል የኒውክሌር ጣቢያ ላይ እስካሁን የደረሰ ጉዳት አለመኖሩን አረጋግጧል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ በ48 ሰዓታት ውስጥ ለዓለም አቀፍ የንግድ መርከቦች ክፍት ካልሆነ የኢራን የኃይል ማመንጫ ጣቢያዎች ድምጥ ማጣቸው ይጠፋል ሲሉ መዛታቸው ተገለጸ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ክፍት ካላደረገች የሀገሪቱን የኤሌክትሪክ ኃይል ማመንጫ ጣቢያዎች ድምጥ ማጣቸውን እንደሚያጠፉ አስጠንቅቀዋል። ትራምፕ ይህንን የቁጣ ማስጠንቀቂያ ያስተላለፉት ደግሞ ትናንት ምሽት በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ሲሆን ኢራን የሆርሙዝ ወሽመጡን ከአሁኑ ሰዓት ጀምሮ ባሉት 48 ሰዓታት ውስጥ ያለምንም ስጋትና ሙሉ በሙሉ ካልከፈተች አሜሪካ በትላልቆቹ በመጀመር የተለያዩ የኃይል ማመንጫዎቿን ትመታለችም ብለዋል። ይህ የአሜሪካ ዛቻ የመጣው ደግሞ ኢራን በእስራኤል ላይ ከፍተኛ ሚሳኤል ጥቃት ካደረሰችና ለዓለም የነዳጅ ንግድ ቁልፍ የሆነውን ወሽመጥ ከዘጋች በኋላ ሲሆን የጊዜ ገደቡ የሚያበቃው ደግሞ ሰኞ መጋቢት 14 ቀን 2018 ዓ.ም ምሽት ላይ እንደሆነም ተጠቁሟል። ለዚህ ማስጠንቀቂያ ምላሽ የሰጠው የኢራን ጦር በበኩሉ የሀገሪቱ የኃይል ተቋማት ጥቃት የሚሰነዘርባቸው ከሆነ በቀጠናው የሚገኙ የአሜሪካና የአጋሮቿን የኃይልና የኢንፎርሜሽን ቴክኖሎጂ መሰረተ ልማቶችን ኢላማ እንደሚያደርግም አስታውቋል። የሆርሙዝ ወሽመጥ መዘጋት ደግሞ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ያስከተለ ሲሆን በ3 ሳምንታት ውስጥ ብቻ የነዳጅ ዋጋ በ33 በመቶ እንዲጨምር ማድረጉም ተነግሯል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 174 ብር ከ18 ሳንቲም እየተገዛም 177 ብር ከ66 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ31 ሳንቲም እየተገዛም 233 ብር ከ89 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ35 ሳንቲም መግዣው ሲሆን መሸጫው 203 ብር ከ33 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ30 ሳንቲም እየተገዛም 223 ብር ከ68 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ15 ሳንቲም እየተገዛም 48 ብር ከ9 ሳንቲም እየተሸጠ ይገኛል።
የሳውዲ ሪያል እንዲሁ 46 ብር ከ7 ሳንቲም እየተገዛ 47 ብር ከ99 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ22 ሳንቲም ሆኗል። የካናዳ ዶላር እንዲሁ 123 ብር ከ25 ሳንቲም እየተገዛ 125 ብር ከ71 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝነላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ